ቅድስት የብዙ ጊዜ ህልሟ ወይም ደግሞ የብዙ ጊዜ ስታስበው የነበረው ነገር በእርግጥ ተፈቷላታል ብዬ አስባለሁ። ምክንያቱም ብሩክ መልካም እንደሆነና እንዲሁም ደግሞ የሚስቱን ሀቅ የልጁን ሀቅ ጠብቆ ስለሚያኖር ምን ጎድሎበት ይሁን ይቺ ማለት እንደዛ የምትሆነው ጋሼ እንደሆነ በጣም ጎበዝ ሚስቱን ሀቋን የሚጠብቅ እንዲሁም ደግሞ ለልጁ በዚህ ልክ የሚሆን ከዚህ ይበልጥ ባል ከየት ይገኛል ይሆን? ለምን እንደዛ ትሆናለች ትላለች ብዙ ጊዜ። ደሞስ ማለት አሻፈራኝ ብላ ከብሩክ ስትፋታ የዛኔ ያሰበችው ነገር ግን ጋሼ እኔን ይወደኝ ይሆን? አይ ይሄማ ሊሆን አይችልም፣ አይወደኝም እንዴት ይወደኛል ብላ ለብቻዋ ስታስብና እንዲሁም ደግሞ ስታስላስለው ቆይታ ነበር። ነገር ግን ደግሞ በትላንቱ ቪዲዮ ሁላችሁም እንዳያችሁት ወይም ደግሞ ሁላችንም እንዳየነው የቅድስት ሀሳብ ወይም ደግሞ የቅድስት ምኞት ተሳክተዋል ብዬ ነው ማስበው። እንዳያችሁት ብሩክም ይወዳታል። በዚህ በፊት በራሱ አይ ቅድስት ይሄን አክል ከሆነማ ያው ብታገቢ ደስ ይለኛል እያላት ነበር። ግን የምትወጂው ሰው አለሽ እንዴ ወይስ እያላት ነበር። ያዛኔ አው የሚወደው ሰው አላ ብላ ነበር። ይህንን ብሩክ ስለረሳው ሁኔታዋን በማየትና ያሰበችውን ነገር በመረዳት ግን እንዴት ነው ይሄ ነገር እያላ ለራሱ አስቦ አይ በቃ አሁን እኮ እኔም እንደምታየኝ ብቻዬ ነኝ ማለት እንደሆነች ትታኝ ሄዳለች። ስለዚህ እያላ በቃ ሂጂና አልጋውን አንጥፊልኝ ይላታል። ለብቻው አስቦ ይሄንን ቅድስትም ግን ቢትፈራም ያላት አማራጭ ሄዶ ማንጠፍ ነበር። እየሄደች ነበር። በዛን ሰዓት ደግሞ እሱን ተከትሏት እየሄዳ ያኔ እንደሚወዳትና እንዲሁም ደግሞ በዚህ በፊት ሰው አለኝ ያለችው ነገር ይጠይቃታል። ማለት ቆንጆ ነሽ ምናምን እያላ ግን በዚህ በፊት የሚወደው ሰው አለኝ ብለሽኝ ነበር ማን ይሁን እርግጥ ነው ወይስ ደሞስ እንዴት ነው ይላታል። አይ አይደለም ስትለው ለምን በዚህ በፊት እኮ የሚወደው ሰው አለኝ ብለሽኛል ነበር እንዴ ቢላትም ቅድስት የሚወደው ሰው አለው ያለችው ራሱን ነው እንጂ ሌላ የምትወደው ሰው የላትም። ግን ማለት ብዬ ነበርኩኝ ግን የለኝም ስትለው በቃ እንግዲህ አሁንስ እንደምታየኝ እኔም ብቻዬ ነኝ። አንቺ እንደሆንሽ በጣም መልካም እንዲሁም ደግሞ ጎበዝ እንዲሁም ደግሞ ታታሪ ሴት ነሽ። ስለዚህ ይላታል። አይ ጋሼ እኔ እኮ ብላ ያኔ እንደፈራ ሆና ብታወራም አይ አትፍሪ፣ ምንም የሚያስፈራ ነገር የለም። ያው እኔ እንደሆንኩኝ አሁን እንደምታዩ ነው፣ ብቻዬ ስለሆንኩኝ ነኝ ይላታል። ግን ደግሞ አንድ ነገር ልንገርሽ፣ የምትወጂው ሰው ካለሽ አንቺ የሱና የሱ ብቻ ነሽ። ግን ዋሽተሽኝ ነበር ማለት ነው እንዴ? አይ አልዋሽዋም ነው። እሺ በቃ ናይ ቁጭ በይ እያላት ቁጭ እያደረጋት የእያንዳንዱን እንደሚወዳት እንዲሁም ደግሞ ከሷ አብራ እንዴት ይሆን እንዲሁም ለምሳሌም ጥሩ እናት ለሱም ደግሞ ጥሩ ሚስት እንዴት ይሆን ይነግራታል። በዛን ሰዓት ቅድስትም ሴትም አይደለች ውስጧ የሆነ ነገር ቢያስብም አውጥታ ለሱ አው ይሄንን ነገር እኔ መስቤ ነበር፣ ይሄ ነገር የኔ ምኞት ነው ለማለት ያው ሴትም አይደለች መቼስ አፈራትና አይ ይሄ ነገርማ አይሆንም ትለዋት ባለችበት ሰዓት ይቺ ደግሞ ቅድስት ማለት ነው ሂጂና ቦራን ጠይቂው። ግን አባዬን ምን ልጠይቅልሽ ትላለች። ምሳሌ ምን ትጠይቂያለሽ መሰለሽ የነጋውን ቀጠራውን እንዳትረሳው በይው። ግን ደግሞ ከተኛ መኝታ ቤቱን ገብቼ ነው የሚጠይቀው። አዎ ጠይቂው እያለች ማለት ዳጣ ነገሩ ገብቶታል መሰለኝ ተጠራጥራለች ማለት ነው። ያው የሚታያቸው ሁኔታቸው ጥሩ ስለልታየ ጥሩ ነገር ስለልታያት መሰል ልጅቷን ላከቻትና ልጅቷም ደግሞ ሄደች። ቅድስት አይ ፈርቻለሁኝ ጋሼ ስትልም አይ በቃ አትፍሪ፣ ቆይ ምንድነው ያስደነገጠሽ? አይ ኧረ አልደነገጥኩኝም
ባለችበት ሰዓት ያው ቅድስት በጣም በእርግጥ ፈርታለች። ነገር ግን ደግሞ ብሩክን ከልክ በላይ ትወደዋለች። ምክንያቱም ያው ጥሩ ሰው ነው። እንዲሁም ደግሞ ለልጁ ለቤተሰቡ ያለው ክብርና ያለው ሁኔታ ጥሩ ስለሆነ በእርግጥ ወደዋለች። ነገር ግን ሴትም አይደለች ትንሽ ፍርሃት ነገር ተሰምቷታል እንጂ በዛን ሰዓት ምሳሌ መጥታ ትገባለች። ሁለታቸው ምንም ባልሰሩ ግን ደግሞ እንደሰራ ሆኖ ደነገጡ። ምን ነው ምሳሌ እንዴ ቅድስት ክፍልሽ እዚህ ነው እንዴ እያለቻት ነበር። ቅድስት የምትለው ቢጠፋትም አይ ሊሄድ ነው እኮ ምንም በቃ ሊሄድ ነኝ አለች ቅድስት ማለት ነው። ቅድስት ምሳሌ ምንድነው የፈለግሽው ይላታል ብሩክ በዛን ሰዓት አይ እኔ እኮ የመጣሁት እዚህ ልተኛ አይደለሁኝም፣ ግን ደግሞ አባዬን ሆነ ነገር ሊጠይቀው ነው። ምንድነው የምትጠይቀኝ? ላሉዬ ማለት ምን ማለት ነው? ቅድስት ያው ፈርታለች አይደል? ቅድስትን ስትጠየቅ ነው የምትመልሰው። ዘፈን ነው ላሉዬ ማለት። አይ እሱ እኮ ሲሙ ላሎ ነው የሚባለው፣ ግን ደግሞ ሲቆላመጥ ላሎዬ ይባላል። ግን ደግሞ ምንድነው የሚባለው? መምህር ጠይቆን ነበር ትላለች ምሳሌ። የቅድስትን መፍራት የብሩክን መፍራት አይገርምም? ግን ያኔ ማለት ነው የሆነ ነገር ሲያደርጉ ወይም ደግሞ በሆነ ነገር ደርሳ ቢሆን ቢፈሩ ነበር። ሰላም ብሎ ቁጭ እያሉ እያወሩ ነበር። ግን ደግሞ ውስጣቸው ከሌላው ጊዜ ለየት ስላለው ወራቸው ወይም ደግሞ ሁኔታቸው ያኔ በጣም ነው ደነገጡት ማለት ነው። ይሄ የሚያስደነግጥ ነገር አይደለም። እንደሚወዳት እየነገራት እሷም ደግሞ ያው አይሆንም እያለች ነበር። በቃ እኔ እሄዳለሁኝ አንተ ተኛ ጊዜውም ረፍዷል ብላ ቅድስት ልትነሳ ቢሆንም አይ ይሄንን ነገርማ ዛሬ አውርተን ነው የምንጨርሰው እንጂ አትሄጂም እያላት ነበር። ከዛም ደግሞ ሉላ በጣም ተጨንቃለች። የምር የሞገስን ስልክ ብትደውል ስልኳ አይሰራም፣ ብትደውል ስልኳ አይሰራም። ከዛ ብቻዋን ሆና ተጨንቃ ተጠባ ባለችበት ሰዓት አሁንም እየደጋገመች ትሞክራለች። የሞገስ ስልክ አልሰራም እያላት ወይ ዝና አግኝቶት የሆነ ነገር አደረገው እንዴ ወይስ ደሞስ እንዴት ነው ይሄ ነገር ብላ በጣም ተጨንቃለች። ግን አሁን ያለኝ አማራጭ ምን ማድረግ ነው? ወጥቼ ሊፈልገው እንዴ? አይ ወጥቼ ደግሞ የት ብዬ ነው የሚፈልገው? ሞገስ ግን ምን ሆኖ ነው? ወይስ ደሞስ የት ሆኖ ነው? ለምንድን ነው ስልኩን ዘጋው? ወይስ ደሞስ ዝና አግኝቶ የሆነ ነገር አደረገው እንዴ ብላ ተጨንቃ በሶስቴ በአራቴ ስትሞክር በኋላ ላይ ይሰራላታል። ሲሰራላት እንዴ ሞገስ ምን ሆነክ ነው? ምን ሆንኩኝ? ለምን ስልክ አይዘራም? ምን ነው ችግር አለ እንዴ? ፈራሁኝ እኮ። ምን ትፈሪያለሽ? አላቅም። በቃ አትፍሪ። አሁን እኮ መሽተዋል። እኔ እኮ አልቆዩም ነበር፣ ግን አሁን መሽተዋል። እባክህን እንኳን ጉዳት አድርሼበት ጉዳት ስላደርስበት ራሱ ሲቀጠቅጠኝ ነው ያከረመው። ስለዚህ ሰፈሩን ካወቀው እኔን ያገኘኛል፣ ካገኛን ደግሞ ይገድለኛል። እንደምንም በላህ ወይ እኔ አንተ ቦታ ልምጣ ወይም አንተ እኔ ቦታ ማምጣት አለበት እንጂ እንደዚሁማ ሳይሆንም ትለዋለች ሞገስን ሉላ ማለት ነው። ሞገስ አይሆንም ሉላ ታይ ባክሽ፣ ይሄ ነገር እኮ አንቺ ያለሽበት አያቅም። እኔ ለዛ ብዬ ነው በመኪና ገብቼ ራቄ የሄድኩት። ያለሽበት አካባቢ አልነበርኩኝም። ስለዚህ አንቺ እንደምንም ብለሽ ተረጋጊ ይላታል። ከዛስ ምሳሌ መጣችና ቆይ ዛሬ አንቺ እዚህ ጋር ትተኛለሽ፣ አብረን ነው የምንተኛው። ለምን? እኔ እኮ እንቅልፌ ላይ ይሄዳለሁኝ። ስለዚህ አንቺን እንትን አደርጋሻለሁኝ። እኔ መተኛት አለብኝ እዚህ አይደለም። እባክሽን አትሄጂም። ያው የፈለግሽ ያክል ብትሄጂ ግን ከዚህ ክፍል በሩን ከፍተሽ በእንቅልፍሽ ትወጪያለሽ እንዴ? አይ እሱንማ አልወጣም። አይደለም እኔ ቅፍ አድርጌሽ የተኛለሁኝ፣ አትሄጂም። አንቺ እምቢ ካልሽ ደግሞ ቅድስትዬ ጋር ሄጄ የተኛለሁ። አይ እንደዛማ አይሆንም። ታያቸው እነሱን ዛሬ እስቲ እያለች ዳጣ ልጅቷን ይዛ ተኛች። ወይ ዳጣ እናስ ተረት አትነግረኝም እንዴ? ስታይ የተረት አባት ይመስልሻል እንዴ? ምን ሆነሽ ነው?
እና ትተሽኝ ተኝሽ ማለት ነው እያለች ምሳሌም እሷ ላይ እንትን እየተጫወተች በኋላ ላይ ገብታ ተኘች። ሉላ በጣም እንደተጨነቀች እያላ ግን ደግሞ እንደምንም ቢላህ ማውጣት አለብህና መምጣት አለብህ እያለችው ሞገስን በቃ ወይ አንተ ንገረኝ ያለህበት እኔ እመጣለሁኝ እንዴ አንቺ እንዴት ትመጪያለሽ እየተባባሉ በኋላ አይሆንም በቃ እንደምንም ቢላህ ማምጣት አለብህ እኔ ፈርቻለሁኝ መሞቱም ደግሞ አልፈልግም እኔ እሱ አገኘኝ ማለት ይገለኛል ስለዚህ እኔ መሞት አልፈልግም እባክህን እያለችው ነበር። በኋላ ደግሞ ሞገስም ሲመጣ ምን ይሁን ምንስ ያደርገው ያግኝው ይሁን ወይስ ደሞስ ሉላን እንትን ይበላት ይሁን ይህንን በሚቀጥለው በሚመጣው ቪዲዮ የምናይ ይሆናል። ምክንያቱም ሉላ አትምጪ በቃ እኔ እመጣለሁ የመጣም ይምጣ እያላት ሞገስ ስልኩን ከዘጋ በኋላ ነው ቪዲዮ የቆመው ማለት ነው። ይሄ ማለት ደግሞ ሞገስ ሉላ ያለችበት የፈለጋ ይሁን ብሎ ሲወጣ ይጋጠሙ ወይስ ደሞስ ምንም ሳይሆን ወደ ሉላ ደርሶ ሉላን ይዞ እንዳለው ከአካባቢው አሁንም ይሪቃሉ ብላችሁ ታስባላችሁ? እኔ ሳስበው ያው ለብሩክ ስለነገሩት ማለት ለዳጣ ስለነገራት ሞገስ ይሄ ዝና እኛን አግኝቶናል ያለንበት ቦታ አውቀዋል ካላት በኋላ ያው አይ በቃ እኛ ፖሊስ ይዘን እንደርሳለን እና አንተ ደግሞ አትፍራ አያለችው ነበር እንትና ዳጣ ማለት ነው። ይሄ ማለት ደግሞ ብሩክ ይድረስላቸው ወይስ ደሞስ አይሆንም ይገናኛሉ ብላችሁ ታስባላችሁ? እኔ ሳስበው አይገናኙም ነው የሚመስለኝ። ለማንኛውም በሚመጣው አብረን እናያለን። ሁላችሁንም አመሰግናለሁኝ። ለዚህ ቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ላይክ ሼር እያደረጋችሁ አበረታቶች በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ አዲስ እንገናኛለን። ባይ ማሰላማ